መልስ ማንና ነው የሚመልሰበት? ኪሩቤል እንዴት ነው የምታውቀው? ምን አገባህ አንተስ? የት ነው የምታውቀኝ ነስ? ስለዚህ ምንም አይመለከትህም። ጓደኛዬ ነው። ጓደኛዬ በአደጋ ነው የሞተው። አለቀ። እኔ ሚኪያስ ስለ ኪሩቤል አያገባኝም። አያገባኝም እንዴት ትላለህ? ጓደኛችን እኮ ነው የሞተው። አንቺ ውሻ ነሽ። አለበለዚያ ግን እናትሽን ማጣት የምትፈልጊ ይመስለኛል። ምን ማለት ነው እናትሽን ማጣት? ቆይ አንተ ታውቃቸዋለህ? ንገረኝ። ላሰው ምንድነው? ዝም በል። ምንድነው ከመሬት ተነስቼ ዝም ብለው? ማን አንተ? ምንድነው? ከጮክ ይባሰ የሞተን ሰው ድጋሚ ማስነሳት አልፈልግም። ያዳመጥሽ ነው? ስለሱ ጉዳይ ካሁን በኋላ ብታናግሪ ማለት ነው ወይስ ማሞት ፈልገሻል አንቺ? ቆይ አንተ የገደልከው አንተ ነህ እንዴ? ምን ሰምኛለሽ? ካሁን በኋላ ስለ ኪሩቤል ጉዳይ እንዳታናግሪኝ ብዬሽ ነግሬሻለሁ አይደል? ለምንድን ነው ማላናግርህ? ሰላም የተወደዳችሁና የተከበራችሁ በጣም የማከብራችሁ የማወዳችሁ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ አንድ ለየት ያለ ቦታ ነው የምገኘው ከአንድ እህቴ ጋር። እሷ ስለራሷም ስለተፈጠረውም ነገር የምታስረዳን ነገር ስላለ ነው እዚህ የተገኘሁት እና ምንድነው ማንስ ምን አድርገው የሚለውን ለማወቅ ነው እዚህ የተገኘ ነው እና ሁሉንም ነገር በዝርዝር ያው እሷ በአንደበቷ ተናግራናለች። ያ ነገር ደግሞ እኛ ቀጣይ ለምንሄዳቸው መንገዶች ሂደቶች በጣም አስፈላጊ ነገር ስለሆነ ነው እዚህ የተገኘ ነው እና እናንተ እንግዲህ አብሮነታችሁ ኤሌን ላይክ ሼር ማድረጉ እንዳይረሳ። አሁን ወደ ቆይታችን። እንዴት ነሽ? ሰላም። በአካል ስላገኘሁሽ ደስ ብሎኛል። እሺ ስለመጣችሁ በጣም ደስ ብሎኛል። እሺ በመጀመሪያ ራስሽን አስተዋውቀሽ ከዛ ስለተፈጠረው ያለውን ነገር እንግዲህ በደንብ ለኛ ይጠቅመናል ያስፈልጋል የምትያቸውን ነገሮች እንዳለ ትነግሪናለሽ ማለት ነው። እሺ ሜላት እባላለሁ። የምኖረው ቤተሰቦቼ ጋር ነው። የምሰራው ደግሞ አንዳንድ ስራዎችን ነው የምሰራው። ያው እንደ ተማራሪ ምናምን ያልቋል ባይሆንም እዛ ነው የምሰራው። እሺ ያው የጀመርሽልኝ ነገሮች አሉ አብረሽ መሰሪያቸው ሰዎች ጋር የተፈጠረ በጓደኞችሽ ጋር ምናምን የተፈጠረ ነገሮች እንዳሉ ያው ጥርጣሬው እንዳለሽ ነግረሽኛልና ያ ነገር ምንድነው ማንስ ምን አድርገው ነው የሚለውን ነገር ንገረኝ። እሺ ያው እንደነገርኩ ቅድም ማለት ከዚህ በፊት እንደነገርኩ ደውዬልክ ነበረ። ደውዬ አውርቼክ ነበርና ያው ጓደኞቼ ጋር ነው የምሰራው። ሁለት ጓደኞቼ ጋር ያው የምንሰራውም ያው ስሙን ትንሽ እንትን ይላል ግን ደግሞ በቃ ዝርፊያ ምናምን ነገር ነው የምንሰራው። ማለት በቃ እኔ ጠቁማቸዋለሁ የሆነ ሰው የሆነ ምን ማለት በቃ በጣም ሀብታም ምናምን አይነት ሰው እኔ እየሄድኩኝ አድናለሁ ምናምን። ከዛ እነሱ ናቸው ነገሩ ሌላውን ነገር የሚጨርሱት እነሱ ናቸው። አሁን የምትይኝ ነገር በእርግጥ የጀመርሽልኝ ነገር ስላልሆነ ነው ለእኔ አዲስ የሆነብኝ እና ብዙ ጉዳዮችንም ገጥሞኝ ስለሚያውቁ ነው። አሁን የምትነግሪኝ ነገሮች ቀላል አይደሉም። አንቺ አስተኳሽ ሆነሽ ከዛ በኋላ ተደራጅታችሁ ነው ይህን ነገር የምትሰሩት። ግን ከዛ በፊት ወደ ጉዳዩ ከመግባታችን በፊት አሁን የምታደርጊው ነገር አስበሽበታል በእርግጠኝነት? ማለት ራስሽንም አሳልፈሽ እየሰጠሽ ታውቂያለሽ? ስለዚህ አቅሜ በላይም ስለሆነ ነው በቃ ይሄን ነገር ራሴንም አደጋ ላይ ጥዬ ራሴንም እያጋለጥኩኝ ያለሁት ማለት ነው። በዚህ ልክ እንድትወስኝ ያደረገች ጉዳይ ምንድን ነው? ማለት ራስንም አሳልፈ እስከ መስጠት። ያው እንደነገርኩ ከጓደኞቼ ጋር ነው የምሰራውና ማለት አሁን ይህንን ነገር እንትን ብዬ እንድናገር ያደረገኝ አንደኛ በቃ አብሮን ከሚሰራ ውስጥ አንዱ በህይወት የለም አሁን ሞቷል። አዎ በህይወት የለም። በጣም የምወደው ሰው ነበረ። በጣም ማለት በቃ እሱን ነው ሁሉ ነገር ቀርቤ ምናምን ማዋራው እሱ ነበረ። ግን አሁን በህይወት የለም። ለዛም ነው በቃ ራሴን ማሳልፍ ሁሉንም ነገር ለማጋለጥ የወሰንኩት። ማለት ምን ሆኖ ነው የሞተው? ያው እንደነገርኩ ስራችን በጣም አደገኛ ስራ ነው። ማለት እንደዚህ እንደሚባለው አይነት
ዘራፊዎች ምናምን አይደለም የምንሰራው እኛ ማለት ከትላልቅ እንትኖች ጋር ነው እኛ የምንሰራው። ከትላልቅ እንትኖች ጋር ስልህ በቃ ጥቃቅን ነገሮችን አይደለም እኛ የምንዘርፈው የተጠናበት ምናምን ነገር ነው። እና እኔ አላቅም ማለት እኔ በውስጤ እንትን የምለው ነገር አለ፣ ግን በሰው እጅ ነው ተገሎ እንደሞተ በጣም እርግጠኛ ነኝ። በሰው እጅ? አዎ ያው ማለት እንደነገርኩኝ አደገኛ ስራ ነው በሌሎቹም ሰዎች፣ ግን እኔ በቃ ማለት ውስጤ ላይ በጣም እንትን ያለውና እንትን በቃ እንደዚህ እንትን እንድል ያደረገኝ ነገር ማለት አብሮን የሚሰራው አንደኛው ልጅ በጣም ኃይለኛ ነው። በቃ ማለት እንደምነግርህ ኃይለኛ ሳይሆን በጣም ኃይለኛ የሚባል በተለይ ብር ላይ ማንንም የማይሰማ ልጅ ነው። እና በሰዓቱ የሆነ እንትን ነበረ፣ ከሌላ ቦታ የመጡ ሰዎች ነበሩ እና አብዛኛው ጊዜ ማታ ማታ ክለብ ቤት ምናምን እየሄድኩኝ ነው ማጣራ ምን አይነት ሰው እንደመጣ ማን እንደሆኑ ምናምን። እና በዛን ሰዓት 2 ሰዎች ነበሩ ከውጭ ሀገር ነበር የመጡት። እና በቃ ማለት ሳያቸው ምናምን ተግባብተን ምናምን ያንን ነገር እንደፈጸም ማለት ያንን ነገር መፈጸም እንዳለብኝ ተሰማኝና እነሱ ማጣራት ምናምን ጀመርኩኝ ስለነሱ ምናምን። እና በቃ በጣም ብዙ ብር እንዳላቸው ምናምን አወቅኩኝ። ማለት እዛ ክለብ ውስጥ ነው ከነሱ ጋር ተስማምተሽ ማለት ነው? ማለት ከሰዎች ጋር እኔ ላይክ እንደ እንትን ነው የቀረብኳቸው፣ ማለት እንደ ፍሬንድሊ የለም በቃ ክለብ ላይ ሆነ የምትገናኘው የምትተዋወቀው አይነት ሰው ከነሱ ጋር ጊዜ እንደምታሳልፊባቸው በቃ ማለት እንደዛ አይነት ነገር አወራ ምናምን። ከዛ በቃ እንዳለቀ ምናምን እነሱን ጀለሶቼ ምናምን ጠራዋቸውና እና እኛም እኔም ተመልሼ የገባውኝና በቃ ማለት እነሱን ማሰካከር ምናምን ጀመርኩኝ። ከዛ በቃ ወደ ያዝነው ምናምን ሄድን። ከዛ በቃ እኔ በእንትን በአካውንት ምናምን የሚያስላኩት ብር ነበረ እነሱ ብዙም ሰክረውም ስለነበረ፣ ከዛም በኋላ እነሱን መጣው ምናምን የሚወሳሰዱ ነገሮችን ፒሲ ምናምን ነበረ እሱን ምናምን ወሳሰዱ። ከዛ በጣም ብዙ ብር ነበረ ይዛኔ የሰራን ነበር ማለት ነው። ከዛ እንደዚህ እንደነገርኩ ከኪሩቤል ጋር ማለት በጣም ማለት እኔ እና እሱ በጣም የተቀራረብን ነን ማለት ብዙ ነገር ነው። ኪሩቤል ማለት የሞተው ልጅ ማለት ነው፣ የአንደኛው ጓደኛችን። እና በቃ በጣም በደንብ ነው የምናወራ፣ እኔም ግልጽ ነው የማወራው እሱም ግልጽ ነው የሚያወራኝ ምናምን። እኔ ያን ያህል ያኛው ጓደኛዬ ጋር ሚኪያስ የሚባለው ጓደኛችን ጋር ያን ያህል እንትን አለ፣ ምክንያቱም በጣም ነው በቃ ስራ ስለሆነብኝ ነው እንጂ በቃ የሚያስፈራ ልጅ ነው ልጁ ማለት ነው። የትኛው? አሁን በህይወት ያለው አንደኛው ጓደኛዬ ማለት ነው አብረን የምንሰራው። እና በቃ በሰዓቱ በጣም ብዙ ብር ምናምን አግኝተን ነበር። እና ኪራ እናቱ ብር እንደሚያስፈልጋት ምናምን ነገረኝ እና ከዛ ብር ቀንሶ መውሰድ እንደፈለገ ምናምን ሲነግረኝ በቃ ማለት ምንም እንትን አማራጭ የለም ማለት እሱን ብናማክረው በያኛው ሚኪያስን ብናማክረው በቃ ብር ላይ እንትን ስለሆነ እስከዛ ድረስ ራሱ አይታገሰንም ማለት እኛ እንትን የምንለው ምንድነው በወር ምናምን ወር የሰራነውን በወር ምናምን ነው የምንከፋፈለው። እና እሱ ደግሞ እስከ ወር ድረስ መታገስ አልቻለም ነበረ። ከዛ ብሩን አነሳ ማለት ነው። ለሚኪያስ አልነገርነውም ነበረ። አንቺ ታውቂያለሽ? ተስማምተሻል? አዎ ማለት እኔ እንደነገርኩ በጣም ወደው በጣም ማለት በቃ እኔ ቢቆይ ራሱ በህይወት ማግባት የምፈልገው አይነት ሰው ነው። ከሱ ፍቅር አለብሽ? አዎ። እና በቃ በዛ እንደዛም ብሎኝ ስለነበር በዛ ነው ተስማምተን ምናምን በቃ እንትን አለ። ከዛ በወቅቱ በጣም ብዙ ጭቅጭቅ ነበረ ምናምን በዚህ ብር ምክንያት ማለት ነው። እና እንደጎደለ አላወቀም ነበረ ሚኪያስ ስላልነገርነው ማለት ነው። በቃ ሁሌ ነው በቃ መጨቃጨቅ ምናምን ጀመርን። ሁላችን በቃ ሰላም አጣ
ቡድናችን ማለት ነው። እና በቃ በሰዓቱ ይመስለኛል ከሆነ ጊዜ በኋላ አወቀ ያ ብር መጉደሉ እና በጣም ነበር የተናደደው። በጣም ማለት ነው። በቃ ምን ልበልህ እኔ እንጃ። በቃ ፊቱን ራሱ እንትን ይለኛል ይመጣብኛል እንዴት እንደሆነ ማለት ያ ተሰርቶ የሚመጣ ነገር ነው። ያን ያህል እንትን የሚል ነገር አልነበረም። ግን በጣም ነበር እንትን ያለው ምናምን። ከዛ በቃ ሁሌ እንትን ይላል ለምን በቃ እንደውም ይሄ ነገር መፍረስ አለበት ምናምን አይነት ነገር ማለት ጀመረ። ማን ኪሩቤል ነው ሚኪያስ እና በቃ በጣም ብዙ ነገር እንትን ይል ነበር ምናምን። ብቻ በቃ ይሄ ነገር እንትን ስላለ ማለት ቅድም እንደነገርኩ ኪራ በሰው እጅ ነው የተገደለ ምናምን እያልኩ ነበር። እና እኔ አላቅም ማለት እኔ ጓደኛው ላይ ይጨክናል ብዬ አላስብም። ግን ደግሞ ብር ላይ ያለው እንትን ምን ያህል እንደሆነ ስለማቅ እኔ ማለት ይሄ ነው ብዬ መናገር አልችልም። እሱ ነው እንደዚህ ያደረገ ወይም ህይወቱን እንዲያጣ ያስደረገው እሱ ነው ምናምን ባልልም፣ ግን በቃ በማየው ነገር ምናምን ጥርጣሬ አለኝ እኔ ማለት ሚኪያስ እጁ እንዳለበት ማለት ነው። እና ይህንን ነገር እንድታጣሩልኝ ፈልጌ ነው ወደ እናንተ የመጣሁት። እሺ የኪሩቤል ሞት ላይ የሚኪያስ እጅ አለ ብለሽ ነው የምትጠራጠረው? ያ ነገር እንድትጠራጠር ያደረገው ነገር ደግሞ የገንዘብ መጉደሉ ነው። ከዛም በኋላ ነው በቃ ጸባዩ ተቀይሯል ሲጀመር የሚኪያስ እና በቃ በሆነ ነገር ራሱ የኪራን ስም ከጠራሁት በቃ በጣም ነው እንትን ምን ልበልህ በቃ አውሬ ነው የሚሆነው። ከፊቱ ይቀያየራል። ለምንድነው 10 የሱ ልጅ ስም ታነሽ ምናምን ነው የሚል። ቢያንስ ጓደኛሞች ነበር። እንዴት ይሄንን ነገር ስንት ነገር አሳልፈናል እና እንዴት ይሄንን ነገር ይረሳል? ለምንድነው እንደዚህ የሚል ምናምን አይነት ነገር እስከሆነ ጊዜ እንትን ይለኝ ነበር። ግን በቃ አሁን ሳስበው እሱ እጁ ያለበት ነው የሚመስለኝ። እርግጠኛ ሆኜ ባልናገርም ማለት ነው። እና እኔ ማለት መረጃ የለኝም በእርግጥ ግን በጩቤ ነው የተገደለው ኪሩቤል። ኪሩቤል የተገደለው በጩቤ ነው። እና በቃ እኔ በገንዘብ የመጣበት ከምንም እንደማይመለስ ስለማቅ ይሄ በቃ ማለት እርግጠኛ ባልሆንም ያን ነገር እንድታጣሩልኝ እኔ መረጃ ማለት የሆነ መረጃ ይዤ ፖሊስ ጋር እንዳልሄድ ምናምን በእናቴ እንትን አለኝ አስፈራራኝ ምናምን። በቃ ያለችኝ ማንም ያስፈራራሽ? ሚኪያስ ማለት ነው። ለምን ማለት በቃ አሁን አንቺ በሱ እንደምትነግሪኝ ነገር ከሆነ በሱ እርግጠኛ አይደለሽም። ስለማድረጉና ስላለማድረጉ እርግጠኛ አይደለሽም። ለምን ላይ ያስፈራራሽ ይችላል? በቃ ማለት ይህንን ነገር ለምን አስረሹም? በቃ አንቺ እሱን የጎዳው ላይክ እሱ ሌላ ሰው እንደጎዳው አድርጎ ነው የሚነግረኝ። በርግጥ ማለት እሱን የጎዱት አንቺ በእናትሽ ይመጣሉ ምናምን አይነት ነገር ነው በቃ እያለኝ ያለው ማለት ነው። ኪሩቤልን የገደሉ ሰዎች አንቺ ከተናገርሽ በእናትሽ ይመጣሉ ነው ማለት። ይሄን ጉዳይ አንቺ እሺ ቤተሰብ አለኝ ብለሽኛል እና ስለ ቤተሰቦችሽ ንገረኝ። ምንም የነገርሽኝ ነገር የለም ወይስ እናት ብቻ ነው ያለሽ? ሌላ ቤተሰብ አለ? ምንድን ነው? ማለት አባቴ በልጅነቴ ነው የሞተው። እናቴ ብቻ አሳደገችኝ እና ወደዚህ ስራም እንድገባ የሆነበት በእሷ ምክንያት ነው። ማለት የኔ ታናሽ እህትም አለች፣ የኔ ታላቅ እህትም አለች። ግን ያን ያህል ገቢ የሚያስገኝ እንትን የላቸውም እና በቃ በዚህ ምክንያት እናቴ እንትን ለማለት ነው ለማገዝ ብለሽ ዝርፊያ ውስጥ ገባሽ? ማለት አጋጣሚ የተፈጠረ ነገር ነው። መጀመሪያ ስገባ አስቤበት ምናምን አልነበረም። ግን በቃ ምንም እዚህ ማለት ያን እስከ 6 ምናምን ነው የተማርኩኝ። ከዚህ ደግሞ ሳትማር ምናምን ማንም ይቀጥር የለም እና በቃ አጋጣሚ ነበር ያለሽ አማራጭ ይሄ ስለሆነ እሺ። እና በቃ እናቴን ለማገዝ ምናምን ብዬ ነው እንትን ያልኩኝ የገባሁበት። እና እናቴ ጋር ነው የምኖረው እና ታናሽ እህቴም አብራኝ ነው የምትኖረው እኛ ጋር ምናምን። እና በቃ በእናቴ ምናምን እናትሽን በቃ አታገኛትም ምናምን ነው ሲለኝ በቃ ማለት ለምን ሲጀመር እሱ በመጀመሪያ ደረጃ ገዳዮቹን ያውቃል ማለት ነው። እንደዛ ሊል የቻለበት ምክንያት ምንድን ነው? እኔ አላውቅም ማለት እሱ እያለኝ ያለው እኔ በቃ ስለ ኪራ እኮ የሆነ ነገር ምንም ነገር ሳናደርግለት ቀረን። ቢያንስ እንኳን ለፖሊስ ገዳዮቹን እናቱ እንዴት እየተሰቃየች እንደሆነ ማለት ተሰቃይታ ያሳደገችው እሱ ብቻ ነው ልጇ የነበረው እና በቃ ቢያንስ እንኳን ለእናቱ ፍትህ ማግኘት አለባት እና የሆነ ነገር ሳናደርግለት ቀረን ምናምን ነገር ስለው ነው እንደዛ
ያለኝ እሱ ማለት ነው። በቃ እርሹ በቃ እሱን እርሹ በቃ አንዴ ሞቷል፣ አንዴ በቃ አንቺ ቤተሰቦችን አትፈልጊም እናትሽ ምናምን አትፈልጊም፣ በቃ እሱን የገደሉት ከአንቺ ቤተሰብ ነው የሚመጡት ምናምን ነገር ነው የሚለኝ እና እኔ ደግሞ በቃ እኔ አሁን ከምትናግረኝ ነገር አንጻር እንደኔ እየተሰማኝ ያለው ሚኪያስ የኪሩቤልን ሞት ወይንም ደግሞ የኪሩቤል ገዳዮችን ያውቃል ብዬ ነው የማስበው። ምክንያቱም እነዛ ሰዎች ያን ነገር ስለ ኪሩቤል ብዙ ከጠየቅሽ ብዙ ካደረግሽ ቤተሰቦችሽ ጋር መምጣት እንደሚችሉ በዛ ልክ መሄድ እንደሚችሉ እንዴት ሊያውቅ ቻለ? እኔም ግራ ስለገባኝ ነው እኔ እንትን ያልኩኝ ማለት ብዙ ጊዜ ጠይቄዋለሁ። ምን ያህል ብር ነበር በሰዓቱ እየተሰበሰባችሁት? የጎደለው ምን ያህል ብር ነበረ? እስቲ ንገሪኝ። ኪሩቤል ምን አይነት ባህሪ ያለው፣ ሚኪያስ ምን አይነት ባህሪ ያለው? እንደነገርኩ ሚኪያስ በጣም በቃ ምን ልበልህ በቃ እኔ እንጃ ማለት በጣም ሰይጣን የሚባል ሰይጣን ታውቃለህ? በቃ ልክ እንደዛ ነው በቃ ሚኪያስ። አዎ ሚኪያስ ማለት ነው። በብር ጉዳይ በተለይ ማንንም ነው የማይሰማው። በቃ ማለት በሰራነውን በትክክል እንትን ብለን ምናምን ነው እንትን አንድ ብር እንኳን እንዲጎል አይፈልግም። በሆነ ምክንያት ራሱ የሆነ ሰዎቹን እንትን ብለን አጥምደን ምናምን በሆነ ምክንያት ከከሸፈ ያ ነገር ያ ስራ በጣም ነው የሚናደደው። በቃ አግሬሲቭ የሆነ ሰው ነው ሚኪያስ ማለት ነው። ኪራ ደግሞ በቃ ማለት ያን እንትን የሚል አይነት ሰው አይደለም ማለት እንደዚህ ስለምወደው ምናምን ብዬ ሳይሆን ማንም የሚናገረው ሰው ነው ማለት በጣም ልቡ ስስ የሆነ ሰው ነው። ለሰው አዛኝ ነው። ያን ያህል እንደዚህ ማለት ከሱ ይልቅ ሰውን የሚያስቀድም አይነት ሰው ነው እና በሰዓቱ ደግሞ ተሰብስቦ የነበረው ብር ማለት በዛን ቀን የሰራ ነው። በዛን ቀን ሰርተን የነበረው በጣም ብዙ ብር ነው ብዬ ካለው በዛን ቀን ነው አጠቃላይ እስከ በወር ነው የምንካፈለው፣ ግን በሳምንት ውስጥ 800,000 ብር ነበር የሰራ ነው። 800,000 ብር እና ጎሎ የነበረው ብር ደግሞ 200,000 ብር ነው። ያ ልጅ እኮ ሲጀመር 800,000 ብር እየሰማን በሳምንት ውስጥ 800,000 ብር የሚሰራበት ዝርፊያ ታስገቡናላችሁ እንዴ? 800,000 ብር በሳምንት ተሰራ ማለት እኮ በጣም ብዙ ብር ነው። ስለዚህ እነዚህ አሁን ከሀገር ውጭ የሚመጡ ሰዎች ምናምን ስለምትጠቀሙ ነው። በእርግጥ መጀመሪያ ላይ ብለሽኛል ትናንሽ ስራዎችን አንሰራም ብለሽኛል። ከዚህም ትናንሽ ስራዎችን ምናምን አንሰራም ማለት ላይ አሁን ለምሳሌ ቁማር የሚጫወቱ ሰዎች ምናምን ያን ያህል ትንሽ ብር አይደለም የሚይዙት እና እነሱ ጋር ምናምን ነው አብዛኛው እንትን ባለሀብቱን አጥመዳችሁ ነው። ያን ደግሞ የወጥመድ ስራው የምትሰራ እንቺ ነሽ ማለት ሴትነትሽን ተጠቅመሽ እሺ አሁን በሳምንት 800,000 ብር ሰራችሁ። ይሄ ልጅ 200,000 ብሩን አገኘ። አነሳ እንበል ዞሮ እኮ ቢደርሰው 200 ምናምን ሺህ ብር ይደርሰዋል አይደል? ለሶስት ስትካፈሉ ግን ደግሞ እኛ በሳምንት አይደለም የምንካፈለው፣ ብሩ በወር ነው እንዳልኩ የምንካፈለው እና ለምን ቀድሞ ተነካ ነው ያ ብር ሚኪያስን ያናደደው ነገር ማለት ነው። ለምን ቀድሞ ተነካ ብሩ ነው እና ደግሞ በዛሬ ደግሞ ያለ ፍቃዱ ነው የተነሳ ያ ብር ያን ያናደደው። ስለዚህ ያ ነገር ከመፈጠሩ በፊት ማንንም ሳያስፈቅድ ብር አያነሳም ማለት ነው። ግን አጋጣሚ ኪራ ብር አስፈልጎ ስለነበረ ያ ብር ተነሳ። ስለዚህ አሁን የምትይኝ ነገሮች እኔ በጣም ጥያቄ እየፈጠሩብኝ ነው። ምንድነው? አንደኛ ራስሽን አሳልፈሽ እየሰጠሽ ነው። ሁለተኛ ጓደኛሽ ወይ አፈቅረዋለሁ የምትይው ሰው ሞቷል። ሶስተኛ የአብሮኝ ይሰራል የምትይኝ ሚኪያስ ደግሞ ያስፈራራቸው ላይ ስለ ገዳዮቹ የሚያውቀው ነገር አለ። ባያውቅ ኖሮ እናትሽን አትፈልጊም ሊልሽ አይችልም። አራተኛ የጠራሽኝ ቦታ አይደል? ቦታው ለምንድን ነው እንዲህ አይነት ቦታ የፈለግሽው? እንዲህ አይነት ቦታ ፈልጌ ሳይሆን እኛ የተከራየነው ነው ማለት የምንወያይበት ነገር ካለ ምናምን ስለሆነ ሰው ምናምን እንትን የምንልበት እዚህ ነው እና ደግሞ ዕቃ ምናምን ሲሆንም እናስቀምጥም እዚህ ነው። ስልክ ምናምን ሙሉ ግቢውን ተከራይታችሁ ነው? ታዲያ አስባ ማለት በሳምንት 800,000 ብር የሚሰሩ ከሆነ እንዴት አይከራዩ? እኛ እየኖርን ነው። ምንድነው ነገሩ? ቆይ እሺ ቀጥይ።
እና እንደነገርኩ በቃ ይሄንን ዕቃ ምናምን የምናስቀምጥበት ነው። የሆነ ነገር ሲኖር የምንወያይ ከዚህ ነው። ከዛ የዘረፋችሁትን ነው ብለህ የምታጠራቅሙት እዚህ ነው። አዎ ማለት አሁን ለምሳሌ መዋያችሁ ነው፣ መጋዘናችሁ ነው፣ መሰብሰቢያችሁ ነው፣ መወያያችሁ ነው። አዎ ማለት አሁን ለምሳሌ ዛሬ በዚህ ሳምንት የተሰረቁ እቃዎች በዚህ ሳምንት አይደለም የሚሸጡ፣ ከ2 ሳምንት ምናምን ከ3 ሳምንት በኋላ ነው የሚሸጡት። ይሄ የሰርቆቱ እንትኑ ሲቀዘቅዝ ወራዩ ሲቀዘቅዝ ነው። እሺ ከነዚህ ብዙ ነገር እንማራለን ዛሬ። እሺ ቀጥይ። እና በቃ ለዚህ ስለሚጠቅመን ነው እዚህ ትንሽ ራቅ ይላል በርግጥ ለዛ ነው የተከራየው። እሺ አሁን አንተ ጥያቄ ጠይቅሻለሁ። ሚኪያስ ጋር የሆነ ጥርጣሬ እንዳለች ነግረሽኛል። ወጥቷል። ስለዚህ ይሄ ነገር የሟች ነገር እንዲበቃ ፈልገሽ ነው አይደለ? ስለዚህ አሁን እኔ ሚኪያስ ማግኘት እፈልጋለሁ። ቅድምም ብለሽኛል ኃይለኛ ሰው ነው ምናምን አይደለ? ሰይጣን ራሱ በሱ ይቀናል። እኔ አይመለከተኝም። እና ምንድነው ማለት በእናንተ መንገድ ማግኘታችሁ እኮ ለምን አሁን እኮ አምነሽ እዚህ ጉዳይ ውስጥ ገብተሻል። ምንም አይነት ወደኋላ የሚባል ነገር አልፈልግም። ይሄን ጉዳይ እስከመጨረስ እስከማስተካከለው ነገር ምንም ወደኋላ የሚባል ነገር የለም። እናንተ እንትን ካልኩኝ እኔ ቤተሰቦቼን አጣለሁ። ይኸውልሽ የዛን ጉዳይ አይደለም፣ የዛን ጉዳይ እኔ ኃላፊነት ወስዳለሁ። ኃላፊነቱ ነው አይደል? የደህንነት ጉዳይ ነው የሚያሳስብሽ። የእናትሽንም ጉዳይ የቤተሰብሽንም ጉዳይ እኔ ኃላፊነት ወስዳለሁ። እንዴት ነው ሰው ታዲያ እንደዛ ከሆነ ከሚኪያስ የሆነ ነገር ማግኘት ካልቻለ እንዴት ነው እንትን ልናገኘው የምንችለው? እኔ አላውቅም። በቃ ይኸውልሽ እኮ አንቺ ካላወቅሽ እኔ ማውቀውን እየነገርኩሽ ነው እኮ። እኔ እኮ ስለሱ ነው እየነገርኳችሁ ያለሁት። አሁን እሱን ከጠቆምኳችሁ ደግሞ ቤተሰቦች አደጋ ላይ ነው። አሁን እሱን እኮ ጠቁሚን እያልኩሽ አይደለም። እሺ ምንድነው? ከሚኪያስ ማወቅ የምንፈልጋቸው ነገሮች ይኖራል። እሺ ያንን ማግኘት የምንችለው ደግሞ እዚህ ነው መሰብሰቢያቸው። ስለዚህ ግቢው በጣም ሰፊ ነው። እዛ እንዲህ በፕሮጀክት ነው የሰሩት አይተዋል አይደል? ስለዚህ ከዚህ ግቢ ሳንርቅ ሁሉንም ነገር እንከታተላለን ካሜራ በማስቀመጥ። ሚኪያስን ትጠሪዋለሽ። አዳምጪኝ። ሚኪያስን ትጠሪዋለሽ። አሁን አዲስ ሰልለሽ ያገኘሽው ሰው እንዳለ ትነግሪዋለሽ። ተግባባ? ግን እኮ ውሸት እንደሆነ ካወቀ እኔ አለው እያልኩሽ ነው። እኔ ኃላፊነቱን እኔ ነኝ የምወስደው። ተግባባ? ስለዚህ አሁን ያንን አድርገሽ ትደውይለታለሽ። እዚሁ መሰብሰቢያችሁ ቦታ እንደሆንሽ አድርገሽ ትጠሪዋለሽ። እኛ በቅርብ ርቀት እንከታተላለን። ስለ ሟቹ ኪሩቤል የሚያውቀውን ነገር የሆነ ጥያቄዎችን ጠይቀሽ እንዲወጣ ታደርጊያለሽ። ተግባባ? አሁን እሺ እውነታው እንዲወጣ ነው አይደል? ራስሽን አጋልጠሽ እዚህ ድረስ የመጣሽው ሰው መልሽ ለምንድን ማሰሚኝ? እሺ ሌላ መፍትሄ አለሽ? የለኝም። እና ከሌለሽ እኔ መልሽን ስሚ። ከዚህ የተሻለ ምን አማራጭ አለ? ንገረኝ። በቃ አለቀ። አውርተሽኛል፣ ረጅም ጊዜ በስልክ አውርተሽኛል። በቃ አስቤበት ሊሆን የሚችለው ይሄ ነገር። ስለዚህ አሁን ለሚኪያስ ትደውያለሽ፣ እንዲመጣ ታደርጊያለሽ። እኛ በቅርብ ቀን ሁሉንም ነገር እንከታተላለን። የቤተሰብም ሆነ ያንቺ ምንም አይነት ኃላፊነትን እኔ ነኝ የምወስደው። ተግባባን? አንቺ ምንም አትሆኝም፣ ቤተሰብሽም ምንም አይሆን። ስለዚህ አሁን ደውይለት እንዲመጣ አድርጊ። ማለት እኔ አንዳንዴ እኮ በነገራችን ላይ እነዚህ ሆሊውድ ላይ ምናምን የማያቸው ፊልሞች በጣም ነው ግራ የሚገቡኝ። በሀገራችን ላይ በዚህ ልክ ይገባሉ ይላል አስበው። ጫና እኮ ያደርሳል። ቃና ቃናም ሄሎ ሚኪ፣ እንዴት ነህ ሚኪ? አለሁ ደህና ነኝ። ስራ ላይ ነኝ። ምንድን ነው ወደ ጉዳይ? ኧረ እኔም ስራ ላይ እኮ ነኝ። እዛ የምንገናኝበት ቦታ ላይ ና። እሺ የሆነ አንድ ስራ ትልቅዬ ስራ መጥቷል። ምን አይነት ስራ እንዴ? እዚህ ስትመጣ እናወራለን እኮ። አይደለም አስቸኳይ ካልሆነ ይህንን ስራ መጨረስ አለብኝ። ስለዚህ ቶሎ ብለሽ ንገሪኝና ልምጣ። እኔ የሌለሁበት ስራ እንዴት ነው የምትሰራው? አንተና ከዚህ እኛ አስቸኳይ ነው ይወጣሉ ሰሞኑን። አሪፍ ገንዘብ ነው። አዎ ከውጭ ነው የመጡትና ሰሞኑን ይወጣሉ። አላ እንደሱ አትይም እንዴ? ከውጭ ነው የመጡት አትይም እንዴ? እሺ በቃ ተው። እዛው ነኝ የምንገናኝበት ቤት። ኦኬ እዛ የምንገናኝበት ቦታ? አዎ ቤትኛ ግቢ። መጣሽ? ምንስይካስ? እሺ ቶሎ ና። እሺ መጣ።
የውጭ ሲባል አንተ ስራውን ሰረዘ ዶላር በዚህ ልክ ነው እንትን የምትሉት ማለት ነው። ያው ስራ አይደል ስራ አይደል እውነት ነው። በሳምንት 800 ሺህ ብር እያገኘች እንደ ስራ ሰሩ ይኸውልሽ አሁን እንዳልኩሽ ነው። እኛ ሁሉንም ነገር በቅርብ ርቀት እናያለን። ስልክሽ ድምጽ ይቀዳል አይደለ? ስለዚህ ሁሉንም ነገር በደንብ እንትን ትይዋለሽ ትቀጂዋለሽ። ምንም አይነት ነገር ይፈጠር እኔ በጣም በቅርብ ነኝ። ተግባባን? ስለዚህ ካሜራ ያስፈልግም። ግቢያችሁ ሰፊ ነው። ምንም አይነት መዘናጋት ልክ ነሽ። ከባድ ኃላፊነት እየወሰድሽ ነው። እኔ ግን ከጎንሽ ነኝ። ተግባባን? ስለዚህ አደራግን ማለት ቤት ምንም አይፈጠርም። እኔ እስካለሁ ድረስ ምንም አይፈጠርም ብዬሻለሁ። ስለዚህ አሁን እሺ ጥሩ የሚሆነውን ቦታ እንፈልግ አይደል? በቃ እናገርኩሽ። ተነሽና ግቢውን ትንሽ አሳየን፣ የተሻለ ቦታውን እንመርጣለን። እሺ ሜላት እንዴት ነህ? አለ ምንድነው እንደዛ ቸኩለሽ ነው የመጣሽው? ይጠራሽ መቼስ ለጥሩ ገንዘብ መሆን አለበት። ያው እንደነገርኩ ነውና ሰሞኑን ነው የመጡት እና ግን ተመልሰው ቶሎ ነው የሚሄዱት። አዲስ ሰዎች ናቸው? አዎ። እንዴት ነው ጥሩ ገንዘብ አላቸው? ይመስለኛል። ያው ሁሌ ከውጭ የመጡት ሰዎች የምንሰራው በጣም አሪፍ ብር ነው። አንድ ሳምንት ባልሞላ ውስጥ አይደል 800 ሺህ ብር የሰራ ነው። እሱ እንዳለ ሆኖ ገቢያቸው እንዴት ነው? አሪፍ ነው? አሪፍ ይመስለኛል። ምክንያቱም ዶላር ነው የሚይዙት እኮ እነሱ እኮ ይመስለኛል። ማለት ገና ሳታረጋግጪ ነው እንዴ ጥራሽ? ሁለት ሰዎች ናቸው። አሪፍ ነው። አሪፍ ገንዘብ ነው የምናገኘው። ጥሩ ገንዘብ አላቸው ማለት ነው አይደል? አዎ። እንዴ ብለሽ አሳመነሻቸው አልታለ? አዎ ዛሬ ማታ እንገናኛለን ተባብለናል። ኦኬ። የት ነው የምትገናኙት? ያው ሁሌ ከምንገናኝበት ክለብ ነው። ሁሌ ከማግኛቸው ነው። በጣም ጥሩ። ካሽ ይዘው እንደሚመጡ ነግረውሻል ወይስ እንዴት ነው? ይኸውልሽ እኔ አሁን እንደዚህ እንደበፊቱ ይዣቸው ማሰቃየት ምናምን መስራት አልፈልግም። ቀጥታ መቀበል ነው። ካሽ ይዛሉ? ግማሹን ትራንስፈር ነው እናደርግልሻለን ያሉኝ። ኦኬ ትራንስፈር። እንዴት ነው ታምኛቸዋለሽ? ገና አዲስ ሰዎች ናቸው። ትርበተበቻለሽ። ምን ሆነሽ? እኔ አልተርበተበትኩም፣ ግን ደግሞ ልክ አይደለሽም መሰለኝ። የኪራ ነገር ላይ በጣም እያስጨነቀኝ ነው። ኪራ ሰምኛለሽ? ከአሁን በኋላ ስለ ኪሩቤል ጉዳይ እንዳታናግሪኝ ብዬሽ ነግሬሻለሁ አይደለ? ለምንድን ነው የማላናግርህ? ለምን ነው የምታናግሪኝ? እንዴ ጓደኛችን እኮ ነው የሞተው። እኔ ሚኪያስ ስለ ኪሩቤል አያገባኝም እንዴት ትላለህ? ጓደኛችን እኮ ነው የሞተው። ሞታ በቃ ይኸውልሽ ሞቷል አይደለ? እንዴ እሱ ምን አገባኝ እኔ። አንተ ግን የሞተን ሰው ድጋሚ ማስነሳት አልፈልግም። ያዳመጥሽ ነው? ስለሱ ጉዳይ ከአሁን በኋላ ብታናግሪኝ ማለት ነው ሌላ ጣጣ ውስጥ ነው የምትገቢው። ምን ማለት ነው ሌላ ጣጣ ውስጥ ነው የምትገቢው? ሁሌ እናቴ ምናምን እያልክ ታስፈራራኛለህ። ለምንድን ነው የምታስፈራራኝ? ታውቂዋለሽ እሱ ጉዳይ አይደለ እኮ። ለምን ስለ ኪሩቤል ከአሁን በኋላ እንዳታነሽ፣ አለበለዚያ ግን እናትሽን ማጣት የምትፈልጊ ይመስለኛል። ምን ማለት ነው እናትሽን ማጣት? ቆይ አንተ ታውቃቸዋለህ? ንገረኝ። አይደለ ይኸውልሽ ስለሱ አይመለከትሽም። እሺ ስለሱ እኔም ብቻ ነው የሚመለከተው። እነማን እንደሆኑ አንቺ ምንም የምታውቂው ነገር የለም እኮ። ታውቃቸዋለህ? እኔ ነው የማውቃቸው። አውቃቸዋለሁ እያልከኝ እኮ ነው እኮ። እኔ አውቃቸዋለሁ አይደለ እኮ። ከዛሬ በፊት እኮ አላውቃቸውም። በቃ ዝም በይ ምናምን እያልክ ነው ታስፈራራኝ። አሁንስ ለምንድን ነው የምትጠይቂኝ? ለዚህ ጉዳይ ነው የጠራሽ አይደለም ወይስ ሞት ፈልገሽ ነው? ምን ማለት ነው? አንቺም እንደ ኪሩቤል መቀላቀል ትፈልጊያለሽ? ምን እንደ ኪሩቤል መቀላቀል ትፈልጊያለሽ ወይስ ማለት ነው? ከእናትሽ ልጀምር ወይስ አንቺ ልጨርስሽ መጀመሪያ? ምን አይነት ክፉ ሰው ነህ? ካሁን በኋላ ምንም ታወራው? አዳምጪኝ። ካሁን በኋላ ስለ ኪሩቤል ታወሪ ማለት ነው መጀመሪያ እናትሽን፣ ከዛ በኋላ አንቺን የመጨረስሽ ይሆናል። ተግባባን? አልተግባባንም። የኪሩቤልን ጉዳይ እንጨርሰዋለን አንድ ላይ። ለአንዴና ለመጨረሻ ጊዜ ብቻ ነግሬሻለሁ። ኪሩቤል እንዳትይኝ ካሁን በኋላ እልሃለሁ።
የኪሩቤልን ስም ካሁን በኋላ ከጠራሽ ለሰከንድ ያክል እንኳን መተንፈስ አትችይም። ምን ማለት ነው? አትተነፍሽም እያልኩሽ ነው እኮ። ለምን? ትንፋሽሽን እዚሁ ቆርጠልሻለሁ። አንተ ቆይ እንደ ወንድምህ እኮ ነው። ለምንድን ነው እንደዚህ የጨከንክበት? ቆይ እንደ ወንድምህ ባይኖርማ ብሩን ሳይጠይቀን እኛን ሳይጠይቀን ወስድ ነበር። ብር እኮ ነው፣ የሰው ህይወት አልጠፋም። እና ቢሆንስ አንተ ለብር ለምንድን ነው እንደዚህ የምትሆነው? ቆይ ቢጠይቀን አንሰጠውም ነበረ? ያለኛ ፍቃድ ወይም ያለኔ ፍቃድ ለምን ብሩን ይወሰደው? ሳይጠይቀኝ ሊሆን ለእንደዚህ አይነት ጉዳይ ብር ያስፈልገኛል ቢለኝ አልሰጠውም ወይ አልሰጪውም ወይ እኔ አልሰጠውም። ግን እኮ ድርሻውን ይሆናል የወሰደው። የምን ድርሻ ነው የምታወሪው? ከኔ ብር ላይ ቀንሱ። ካንተ ብር ላይ ምንድን ነው አዳምጪኝ። እኔ ማንም ሰው በብሬና በገንዘብ የሚጠብተው እንደማልወድ ታውቂያለሽ አይደለ? አልገባኝም። ቆይ ስለ ኪሩቤል ሲነሳ ለምንድን ነው አንተ እንደዚህ የምትሆነው? አልፈልግም። ምክንያቱም ብሬን የበላ ሰው ስለሆነ ገንዘቤን። ግን እኮ የሱ ህይወትም አልፏል። ይሙት አይመለከተኝም። እኔ ይሙት ገንዘቤን ወሰደብኝ እሱ ነው አይደለ? ገንዘቤን እስከወሰደብኝ ድረስ ማለት ነው። ቢሞትም ባይሞትም ለእኔ ግድ አይሰጠኝም። ገንዘቤን ለወሰደ ሰው ደግሞ መጨነቅ አልፈልግም። አሁን ወደ ጉዳያችን። የምን ጉዳይ? ምን አይነት ጉዳይ ነው? ስለ ጓደኛ ስለ ወንድም እኮ ነው እያወራሁ ያለው። አያገባኝም እያልኩሽ ነው። ወይስ መሞት ፈልገሻል አንቺ? ቆይ አንተ የገደልከው አንተ ነህ እንዴ? ምን አንቺ ውሻ ነሽ? ምንድን ነው? ለቀቀኝ። ደህና ነሽ? ደህና ነሽ? ልቀቀኝ። አንቺ ውሻ ነሽ? እኔ ላር ልቀቀኝ። ራሱን ሰዓት እኮ ደህና ነሽ? ደህና ነኝ። ምንድን ነው? ምንም አልሆነም። ምንድን ነው? ደህና ነው። ምንድን ነው? እሺ ምንም አልሆነም። በቃ ተረጋጊ። ውሃ ልስጥህ? አይደለም የሆነ ማሰሪያ ነገር ፈልጊ። ማሰሪያ? እኔ ማሰሪያ አልሞትም። አንቺ ምንም አላደረግሽማ። ደህና ነኝ። አንተ ራሱ ሰዓት እኮ ውሃ አድርግበት። ውሃ ልስጥህ? አንተ እኮ ምንም አላደረኩትም። አንዳንዴ አደንዛዥ ምናምን ስለሚጠቀም ነው እኮ። ግቢ የምታውቂው አንቺ ነሽ። የሆነ ውሃ ነገር ፈልጊ ነው እኮ። ውሃ ፈልጊ። ቶሎ በይ ፈልጊልኝ። በደንብ አታንቆ ንቃ ማን አንተ? በቃ አንቺ ውሻ ነች። አንቺ ነሽ ለዙላ ጉድ ያደረግሽኝ። ዝም በል። ማን ናችሁ? ዝም በል። ምንድን ይውላስ? እንዳትጮህ ትሰማኛለህ? እኮ ይውላ ሰው ምንድን ነው? እኮ ዝም በል። ይውላ ሰው ምንድን ነው? ዝም በል። ምንድን ነው ከመሬት ተነስቼ ዝም ብለው? ማን አንተ? ምንድን ነው? ከጮክ ይባሰ ቱቦ ለምንድን ነው ሲያስርክኝ? ዝም በል። ፍታልኝ። እሺ ቱቦን ነው የሚዘጋው እኮ ፍታልኝ። ምን ልታረጋት ነበር? ደህና ነሽ አይደል? አንተ እኔን አናከኝ። ሜላት፣ እኔ ሚኪያስ አይደለሁም። እመኝ፣ ነፍስሽን ከስጋሽ ነው ማላቅልሽ። ስማ ንገረኝ፣ የትም አትሄድም። አሁን ደፍረሽ እንደዚህ ነካሽ? የትም አትሄድም። ደፍረሽ ነካሽ? ወይኔ ሚኪያስ፣ አንተ ውሻ። እመኝ፣ እሱ አያድንሽም። እሺ ዝም በል። እንዳልረግጥ ሰማኝ። ረግጠሃለሁ። አርፈህ ቁጭ በል። ማነው አንተ ሲጀምር የምትረግጠኝ? ማነህና ነው የምትረግጠኝ? ምንድን ነህ? አሁን
በትክክል መጠይቅ ጥያቄ ይታል ድምጽ የምን ድምጽ? ወይኔ እጅን ፍታት እንጂ ግልሻለሁ። ዝም በል እመኝ ግልሽ እኮ ቁጭ በል አርፈህ ቁጭ በል። ኪራን እንደገደልከው ማለት ነው። ቁጭ በል እኔ ሌላ ችግር ቢልቦት አይመለከትሽም። ያዳመጥሽ ነው ስለ ኪሩቤል ቤት ቢመለከት ነው ማለት ነው። ትሞቻለሽ አንቺ እኮ ዝም በል። ምንድን ነው የፈለከው? አርፈህ ቁጭ በል። ለምን ደምቀመጥ ማን ስለ ኪሩቤል ሞት መጠይቅ ጥያቄ አለ። አንድ በአንድ ትመልስልኛለህ። አንድ በአንድ ትመልስ ማንና ነው የሚመልስልህ? ኪሩቤል እንዴት ነው የምታውቀው? ምን አገባህ አንተስ? የት ነው የምታውቀኝ ነውስ? ስለዚህ ምንም አይመለከትህም። ጓደኛዬ ነው። ጓደኛዬ በአደጋ ነው የሞተው። አለቀ። አርፈህ ብትቀመጥ አይሻልም? በአደጋ ነው የሞተው እያልኩ ነው አይደለ? እያንዳንዱን ያልሰማው ይመስላል እኮ ንገረኝ። እያንዳንዱን ያልሰማው ይመስላል ወይ ንገረኝ። ደጋገኝ አንቄ እገልሃለሁ። ደጋገኝ ዝም በል ዝም በል። እኔ እንዳንተ አይነት ለክስክስ ውሻ ጋር እጄን አንስቼ ሰበብ ውስጥ መግባት አልፈልግም። የምን ሰብ ነው የምታወሩኝ? አባት አንተ ማን ስለሆንክ ነው በእናቷ የምታስፈራራት? ምን ያስፈራሯት? አንተ እሷ ናት እንደዚህ ያለች? ሴት ላይ ስትሆን የምትበረታው እንደዚህ ነው ያለች እሷ? እያየው ነበረ። ምንድን ነው ያየው? እዛ ጫካ አበባ ውስጥ ሆኜ እያየው ነበር። እና ወደዚህ ምንም አታመጣ። ወይኔ ሜላት ሰራሽልኝ። ሁሉን ነገር ትናገር ነው ይሻላል። ምንድን ነው የምነግርህ? ምንም የምነግርህ ነገር የለኝም። እየሰማኝ ነው? ምንም የምነግርህ ነገር የለኝም እያልኩ ነው። ወይ የገደለው እሱ ነው ወይ ገዳዮቹን ያውቃል። ወይኔ ወንበሮቹን አንጭልኝ። አንቺ ልጅ ይኸውልሽ እመኚ አልለቅሽም። ዝም በል። የትም ብትሄጂ ከኔ አታመልጭም። ዝም በል። ምንድን ነው የምትፈልገው አንተ ከኔ? ማነስ ጀመረ አንተ? ምንድን ነው? ይኸውልህ አሁን ከአንተ ጋር ነገር ይዘሽ ነው ያለ። አንቻቸው ንጉጅ በይ። እንዲህ እንዳደረግሽኝማ አትቀርም። ማን ነው እሱ? አሁን ኪሩቤልን ያስገደልሽው አንቺ ነሽ ማለት ነው? ኧረ እባክህ በእኔ ታማኝ ነው ደግሞ። ለምን ታዲያ እሱ ማን ነው? መቼስ ብርሽን ስለቀነሰብሽ የገደልሽው አንቺ መሆን አለብሽ አይደል? በኪራይ የሚጨክል ልብ እንደሌለ ታውቃለህ። እውነት? ታዲያ ብርሽን ስለወሰደብሽ ነው ያስገደልሽው? ስለ ብር እኮ የሚጨነቀው እንትን የሚለው አንተ እኮ ነህ። ትንሽ ተወራሽ ነው። ዝም በል